በዚህ ሰዓት ኢትዮጵያ ውስጥ ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ሞተ የሚባለው ነገር ምንም የተለመደ ነገር ሆኗል። ብርቅሽ ነው ወይ ብርቅ ነው ወይ ነገር ነው በቃ። እንደውም ሰው ሞተ ሲባል ስንት ሰው ቁጥሩን ነው የምንጠይቀው እንጂ ስለ ሰው ሞት አንገርምም። በጣም ተራ ነገር ሆኗል። ሁላችንም ተልማምደኗል። ስለ ሞቱት አይደለም የማወራው፣ ፍትህም ለመጠየቅም አይደለም። ነገር ግን በአሁን ሰዓት በህይወት ያሉ በሰቀቀን ውስጥ ያሉ እነሱ ያሉበትን ሁኔታ በአእምሮ መሳል ብቻ በቂ ነው። በምን አይነት ሁኔታ ውስጥ እንዳሉ መሳል እጅግ በጣም ነው የሚያሳዝኑት። በጣም ነው የሚያመው። ለምን ያረፉት አርፈዋል። ይሄ ጉዳይ ከቀን ወደ ቀን እየተባባሰን የመጣው ዛሬ አዲስ አይደለም። በጣም በተደጋጋሚ የተለመደ ነገር ሆኗል። ማንም ሰው ስለ ጉዳዩ ግድ እየሰጠው አይደለም ያለው። በጣም በርካታ ሰዎች ህይወታቸውን አጡ። ህፃናት ህይወታቸውን አጡ። እንደዚህ ሆነ፣ ተሳደዱ፣ በማንነታቸው ምክንያት ራሳቸውን አጡ። የተለመደ ነገር ሆኖ ማንም አይገረምም። በጣም ነው የሚያሳዝነው በእውነት። ምንም እንኳን እዚህ ጋር ማውራታችን ምንም ነገር ባይቀይርም፣ ነገር ግን የነሱ ህመም የነሱ ስቃይ በቃ አለ፣ አእምሮ ውስጥ አለ፣ አእምሯችን ውስጥ አለ ብዬ ነው ማስበው በእውነት። እኔ ብቻ ዝም ብዬ እንደዚሁ አስበዋለሁኝ በምን አይነት ሁኔታ ውስጥ እንዳሉ እውነት ለመተኛት ወደ አንድ ቦታ ለመሄድ በምን አይነት ሰቀቀን ውስጥ እንዳሉ ነገ ስለመኖራቸው ምንም አይነት በቃ ሁላችንም ቢሆን ስለ ነጋችን አናውቅም። እነሱ ግን የተጋረጠባቸው ነገር በጣም ከባድ ነው። በጣም ባዶ እጃቸውን ሆነው የታጠቀ ኃይል ነው የተጋረጠባቸው። ማንም ሰው አያድናቸውም። መንግስት ያለበት ሀገር ሆነው ዜጋ ሆነው ሁሉ ነገር ሆነው የተወለዱበት ያደጉበት መንደር ሆኖም እንኳን ግን ማንም አያድናቸውም ከሚመጣባቸው ነገር ምንም በቃ ማለት ሰው እኮ ማንም ሰው ከሞት አይድንም። ሁላችንም ቢሆን ሟቾች ነን። ነገር ግን የምንሞትበትን ቀን ብናውቀው ብላችሁ አስባችሁ ታውቃላችሁ? እንዴት እንደሚያሳቅቅ በእውነት። የሆነ ቀን ዝም ብዬ ሳስበው እንደው ሰው ቆይ የሚሞትበትን ቀን ቢያቅ ኖሮስ ድሮ እኮ ያቅ እንደነበረ አንዳንድ አባቶች ይናገራሉ። ብናቅ አስባችሁታል? ሰቀቀን ሰውነታችን ምን ያህል እንደሚያልቅ ምን ያህል እውነት እኮ ፈጣሪ እኮ በጣም አዛኝና ደግ እኮ ነው። ሳናውቅ መሄዳችን እኮ የተሻለ እኮ ነገር እኮ ነው። ብናውቀው ኖሮ ግን በእውነት ዝም ብዬ ሳስበው በጣም ከባድ ነው። እነዚህ ሰዎች ግን በቃ የመጣባቸው አደጋ በአንድ ጊዜ እንግዲህ አሁን ዛሬ ስንተኛ ጊዜ ነው እንደዚህ አይነት ነገር ሲፈጠር? ለስንተኛ ጊዜ ነው? ፍትህ ለአንድ ሰሞን 3 ቀን 4 ቀን ዝም ይባላል። ከዚያ እንደገና ተመልሰው ደግሞ ይገደላሉ። አሁንም ፍትህ ለተወሰነች ቀን እርጭላል። አሁንም ተመልሰው ደግሞ ይኸው ጥቃት እየደረሰ ነው በተደጋጋሚ። በነገራችን እኔ ስለ ሃይማኖት ስለምናምን አይደለም ማስበው። ነገር ግን እነኚህ ሰዎች አንድ ሰው ከቤት ውስጥ ሲጎል ያለው ሀዘን በጣም ከባድ ነው። ሀዘን የደረሰበት ነው ስለ ሀዘን የሚያውቀው። ሀዘን ያልደረሰበት ሰው የሀዘንን ምንነት አያውቀውም። የሰውን ምንነት አያውቀውም። በነገራችን ላይ ሀዘንን የሚያውቅ ሰው ስለ ፖለቲካ፣ ስለ ብሔር እኔ አማራ፣ እኔ ትግሬ፣ እኔ ኦሮሞ አይልም። ማንም ሰው አማራ ይሙት፣ አማራ እንደዚህ ነው፣ ጉራጌ እንደዚህ፣ ኦሮሞ እንደዚህ ነው ምናምን አይልም። ኦርቶዶክስ እንደዚህ ነው፣ ሙስሊም እንደዚህ ነው አይልም። ሀዘንን የሚያውቀው ሰው ህመሙ በጣም ከባድ ስለሆነ ቢያንስ የምንጠላው ሰው እንኳን ቢኖር በጣም የምንጠራው ሰው እንኳን ቢኖር ሌላ ደግሞ ከኛ በተቃራኒ ደግሞ የሚወደው ሰው አለው። ያ ሰው የሆነ ነገር ቢሆን ልቡ የሚሰበር የሚያዝን የሚጎልበት ብዙ ነገር የሚያጣ ሰው አለ። ለነኛ ሰዎች ሲል ያ ሰው መኖር እንዳለበት ነው የማስበው። እና እነዚህ ሰዎች በአሁን ሰዓት እየተሰቃዩ ያሉ ሰዎች እኔ ሁሉም ሙስሊሙም ሁሉም ሰው በጋራ ፍትህ ሳይሆን ድምፁ ማሰማት አለበት ብዬ አስባለሁ። ፍትህ ሲጀመር የለም። እኔ እንጃ ፍትህ አለ ብዬ አላስብም። ሲጀመር አይደለም መንግስት ማለት ነው አይደለም ከመንግስት የአባቶቻችን ራሱ ግድ አይሰጣቸውም። እኔ በቃ የተሰማኝ ነገር ይሄ ነው። ግድ አይሰጣቸውም። ምንም ነገር ነው የማይመስላቸው ምንም ነገር። ለምንድን ነው የታዘብኩት ይሄንን? ባለፈው እንግዲህ ቅዱስ ሲኖዶሱ ከሁለት በተከፈለ ጊዜ ያደረጉትን ነገር ካየ ወዲህ ሰው እንደዚህ ስንት ነው በደብረ ኤልያስ ገዳም ጎጃም ላይ በተለያዩ ገዳማት ሲወድሙ መለኮሳት ልቅ ሲሉ ምን ሲሉ መቼ ነው ድምፃቸውን አሰምተው የሚያውቁት? ማለት በፊት አይተናቸዋል። የመግለጫ ጋጋታ በየደቂቃው 50 ሺህ 60 ሺህ ሰው ሲከታተላቸው የነበረውን አይተናል ሁላችንም። ሁኔታው ያ ነገር እንኳንም ሆነ እንደዚህ መሆን አይነት ነገር አይደለም። ነገር ግን ሁኔታቸውን ሳስበው እነኚህ እኮ የሚሞቱ ሰዎች ነፍስ አይደሉም ወይ? ከፈጣሪ በታች እኮ ለሰው ልጅ አደራ ተብለው እንግዲህ ተሹመዋል፣ ስልጣን ተሰጥቷቸዋል። ለምንድን ነው እንደዚህ አይነት ጥቃት ሲደርስ ከመንግስት ጋር ከሚመለከተው አካል ጋር ሄደው ተነጋግረው ማለት እንዴት ብዬ እኔ የተሰማኝን ነው የምነግራችሁ። ገባችሁ?
የተሰማኝን ወጥተው አይዟችሁ በቃ በአዘናችሁ አዝነናል፣ በሞታችሁ ሞተናል የሚሉ በቁጥር የሚጠሩ ሰዎች ናቸው። 5 ምናምን ናቸው 4 ሌሎቹ ግድም አይሰጣቸውም። ብላክስ እንዲሁም ከሃይማኖታቸው በላይ ለብሔራቸው ይጨነቃሉ። ለብሔራቸው እንደሚጨነቁ ነው ያየሁት። ማለት ስለ ብሔር ስለ ሃይማኖት ስለምን አይደለም እኔ የማስበው ነገር ግን ድሃ እግዚአብሔርን ድሃ ነው እያለቀ ያለው፣ ምስኪን ነው እያለቀ ያለው። መርጦ ባልተወለዱት አሁን እየተሳቀቁ ያሉ ስንት ናቸው እየተሳቀቁ ያሉት በእውነት ህፃናት ለእናቶች ልጆቻቸውን ወደ አንድ ቦታ ለመላክ አይደለም ለመላክ በየቤታቸው እንኳን ተቀምጠው እየተሳቀቁ ያሉ ስንት ናቸው። ከግንቦት 22 ጀምሮ እስከ ትላንትና ግንቦት 25 ድረስ 200 ቤቶች ተቃጥለዋል ተብሏል። የቅዱስ ገብርኤል ቤተክርስቲያን ተቃጥሏል። ምንም የተረፈ ነገር የለም። ምንም እስካሁን ድረስ ያየሁት ነገር የለም። መግለጫ ምንም አልሰረቸውም። እና እኔ በጣም ከይቅርታ ጋር ህሊና ውስጥ ያሰበውን ነገር ነው የምናገረው። ብርና ቢዝነስ ላይ በቃ ገንዘብ ነው የሚፈልጉት የኛ አባቶች። በጣም ከይቅርታ ጋር እኔ የተሰማኝ ነገር ይሄን ነው በቃ። ምክንያቱም እነኝህ ሰዎች እያዘኑ ነው፣ እነኝህ ሰዎች እየተሳደዱ ነው። በቃ ምንም ነገር አልቻሉም አይደለም ማድረግ። ራሳችሁን ተከላከሉ። በቃ ይሄ የሆነው ነገር ራሳችሁን ጠብቁ ማለትም አንድ ነገር ነው ብዬ ነው የማስበው። እነኝህ ሰዎች እየተሳቀቁ ነው ያሉት፣ መውጫ መግባ እያጡ ነው ያሉት። በጅምላ ነው ሰው እየተገደለ ያለው፣ 1 2 3 አይደለም፣ በጅምላ። ከዚህ በፊት ሻሸመኔ እንዴት ሊሆነችው አመድ ዱቄት ባለሀብቶች ሆቴላቸው፣ ንብረታቸው፣ ቢላ ቤታቸው በኮሮና ጊዜ አመድ በስም ዝርዝር ተይዘው ነው ድቅቅ ብለው በመጨረሻ ቤተክርስቲያን ተጠልለው በነበረ ሰዓት በኮሮና ሰዓት ማንም ሰው ዝወር ብሎ አላያቸውም። ማንም ሰው ማለት ነው። እንደዚያ ሆነ፣ ወደመ፣ ተሰደዱ። የት እንደደረሱ ፈጣሪ የጠየቃቸው የለም። በወቅቱ መምህር ዘመድኩን በቀለ አሰባስቦላቸው የተወሰነ ነገር እንዲረዱ አድርጓቸዋል። ከዚህ ውጭ ማነው አባት ሄዶ የጠየቃቸው ሰው የለም። ከዛ አሁንም በድጋሚ አሁንም ደግሞ ቅዱስ ሲኖዶስ የሆነ ከሁለት በሆነ ጊዜ እዚያው እንደገና በየቤተ ክርስቲያኑ የሞቱ ሰዎች አሉ፣ የተጎዱ ሰዎች አሉ። እነሱ ለስልጣናቸው ሲሯሯጡ ምንም አልመሰላቸውም። አሁንም ደግሞ የአርሲ ላይ በጣም በተደጋጋሚ ነው የሆነ ያለው ነገር። በእውነት እንዴ የቀበሌ አስተዳደር የወረዳ አስተዳደር የምናምን የሚባሉ ሰዎች በእርግጠኝነት ስለዚህ ነገር ያውቃሉ። ከመንግስት ጋር ቅርበት አላቸው። እነዚህን ሰዎች ተዋቸው። ስልጣን የሚፈልጉ ሰዎች አይደሉም። ግፊያ የሚፈልጉ ሰዎች አይደሉም። እነዚህ ሰዎች ግፋ የሚፈልገው እዚያው ቅርብ ለቅርብ ናቸው። እነኚህ ሰዎች ላይ ግን ጉዳዩ በእርግጥ ግልጽ ነው። አንደኛ አማራ ብሔር አማራንና ኦርቶዶክስ የሆነ ኦሮሞ ሆኖ ኦርቶዶክስ እንደማይኖር እንደዚሁም ደግሞ አማራ ሆኖ ሙስሊም የሚባል ነገር እንደማይኖር ነው እንግዲህ ታርጌት ተደርጎ እየተሰራ ያለው እንደተባለው ከሆነ ማለት ደግሞም ነው እያየን ያለ ነው። ድፍን አማራ ክልል ተዘግቶ እየተጨፈጨፈ ነው ያለው። እንደዚሁም ደግሞ እያየን ኦርቶዶክሳውያን እንግዲህ በሻሸመኔ አመድ ዱቄት አመዳቸው ወጥቷል። አሁን ደግሞ በአርሲ አመዳ ይኸው በየጊዜው እየደቀቁ ነው ያሉት። አሁን እዚያ ያሉት ማለት ነው። ምንም ምንም እንደ አንዳንድ ቲክቶከሮች ውጪ ማንም ሰው ግድ እየሰጠው አይደለም። አንዳንድ አባቶች ናቸው። ጠቅላላ አባቶች ጉዳያቸውም አይደለም። እንደውም ከመንግስት ጋር ጓደኛ ሳይሆኑ አይቆርም በዚህ ጉዳይ ብዬ ነው ማስበው። ከይቅርታ እኔ የተሰማኝ ይሄን ነው። በቃ እኔ የተሰማኝ ነው የምናገረው። በነገራችን ላይ ማለት ግልጽ ነው ንግግሬ። መንግስት ኦርቶዶክሳውያን ኦሮሞችን ሲጀመር አይፈልጋቸውም። ይሄ ግልጽ ነው። ይህን ንግግር የቆየ ንግግር ነው። የዛሬ 3 ዓመት አካባቢ ምናምን የሰማሁት ምንድነው ኦሮሞ ሆኖ ክርስቲያን የሚባል ነገር የለም፣ አማራ ሆኖ ሙስሊም የሚባል ነገር የለም። በቃ አይቀርላቸውም። ያ ወለጋ ላይ አይተናል እንግዲህ የ3 ዓመት ህፃን ልጅ ኧረ እኔ ከዚህ በኋላ አማራ አልሆንም፣ ኧረ ከዚህ በኋላ አማራ አልሆንም እያለች ነው ቪዲዮ እየተቀረጸች እንትን ያሏት እና ብቻ በጣም ያሳዝናል። እውነት ለመነጋገሩ አገሪቷ ለሁላችንም በቂ ሆና ካለች ግን እየሆነ ያለው ነገር በጣም ያሳዝናል። ግን የሚገርመኝ ነገር የአባቶቻችን ጉዳይ ነው። አዎ ይሄንን እንደዚህ ሳወራ የሚቀሸሻችሁ የሚያስጣላችሁ ያስጣላችሁ። እኔ ግልጽ ነው የምናገረው። እኔ ሻመት አልኖርም። የሚደብራችሁ ካላችሁ ይደብራችሁ በዚህ ጉዳይ እና እንዴት ነው ግድም አይሰጣቸው? እንደው እውነት እኔ እንጃ። በስመ አብ እነኝህ ሰዎች እኔ ገጠር ሰው አውቃለሁ። ሲሳቀቅ የሚያሳየውን ነገር አውቃለሁ። ገጠሬ ስለሆንኩ አውቀዋለሁኝ። እኔ የሆነ ነገር ሲመጣ ያላችሁ ስሜት አውቃለሁ። ስለ ልጆቻችሁ ያላችሁን ስሜት አውቃለሁ። ሁሉም ሰው ገጠር ከተማ ሁሉም እናት አባት ነው። የገጠር ግን ይለያል ብዬ ነው የማስበው። አውቃለሁ ያላቸውን ስሜታቸውን እንኳን ለወለዱት ላልወለዱት አንጀታቸው እንዴት እንደሚንሰፈሰፍ አውቃለሁኝ። እነኝህን ሰዎች ግን
ማሳደድ እጅግ በጣም ነው የሚያሳዝነው በእውነት እንደ ሰውኛ። እኔ ኦርቶዶክስ ምናምን ስለሆኑ ምን ስለሆኑ አይደለም፣ ግን ሰው ስለሆኑ እንደዚህ መሆናቸው በጣም ነው የሚያሳዝነው። ሁሉም ሰው ድምፁን ሊያሰማ ይገባል። ለእነዚህ ሰዎች ቢያንስ ምንም ነገር ባናደርግም ህመማቸው ህመማችን ነው። ስቃያችሁ፣ መንከራተታችሁ፣ ያለ እንቅልፍ ማደራችሁ፣ ነገ ምን ይገጥመኝ ይሆን ተነገ ወዲያ ምን ይገጥመኝ ይሆን ብላችሁ መሳቀቃችሁ። እኛም እኮ ነፍሳችን እየተሳቀቀ ነው ስለናንተ። በእውነት ነፍሳችን ስለናንተ እየተሳቀቀ ነው ልንላቸው ይገባል። የተሰማን ሰዎች ማለት ነው። ሰው የሆነ በሙሉ ሊሰማው ይገባል። ሰው የሆነ ፍጡር ሊሰማው ይገባል እየደረሰባቸው ላለው ነገር። ኢትዮጵያ ውስጥ ያው ከዳር እስከ ዳር ያለው ነገር የሚያሳዝን ቢሆንም ነገር ግን እንደው በቃ እንደዚህ አብጥሮ ነገር የሆነው ነገር ያሳዝናል። ማለት እንዴ እዚሁ ተፈጥሬ እኔ ዜጋ አይደለሁም እንዴ? እኔ ከየት የመጣውን ስንት ህፃናቶች ምንድን ነው የሚሰማቸው? ልክ ተፈናቅለው ደብረ ብርሃን ላይ እንደፈሰሱት ልባቸው ተሰብሮ ያለ ትምህርት ደንቆሮ ሆነው እንደቃሩት ሁላ ማለት ነው። ሞዴስ መቀየሪያ የሌላቸው በአንድ እንትን ተጠልለው ላሉት ቤት ነበራቸው። ትላንት የተከበሩ ሰዎች ነበሩ። የተከበረ ሀገር ነበራቸው። ዛሬ እንደመጡ ተቆጥረው ግን ተገፈታትረው ወደቁ። አይ ጊዜ ከየት ወዴት እንደሚወስዳን ዛሬ ዝም ብንል፣ ዛሬ አንደበታችን አያገባንም ብንል ነገ በቤታችን በወንድሞቻችን በእህቶቻችን ምን እንደሚደርስ አናውቀው። ሁላችንም ቢሆን በአንደበታችን ለዚህ አንደበት የላቸውም። አንደበታቸው ተዘግቷል። መናገር አይችሉም። አይደለም መናገር መኖር አትችሉም ተብለው ተከልክለዋል። ድምጻችን ልናሰማ ይገባል። ለዚህ ቀን ካልሆነ ሚዲያ ለመቼ ይሆናልና በጣም ነው የሚያሳዝኑት። እኔ እግዚአብሔር ምስክሬ ነው። እኔ ስለ ሃይማኖት ስለምናምን አይደለም። እግዚአብሔር ነው ሃይማኖትን የሚጠብቅ ፈጣሪ ነው። ሰማይን የዘረጋ አምላክ ነው። ግንሳ እነኚህ ሰዎች የሚያሳቀቁትን ሰቀቀን ነው ማስበው። እኔ የሚሳቀቁትን ሰቀቀን ኮሽ ባለ ቁጥር ምንድን ነው የሚሰማቸው? ኪዳነ ምሕረት እናቴ ኮሽ ባለ ቁጥር ለምን ተፈጠርን፣ ለምን እንደዚህ ሆነን ተፈጠርን ማለታቸው ምን ማለታቸው ይበሉ። ነገር ግን ሰቀቃቸው ውይ እኔ እንጃ። ይሄን ጊዜ ለምን በእኛ ጊዜ ይሄ ለምን ክፉ ቀን እንደሆነ እኔ አላውቅም። ለምን በእኛ ጊዜ ይሄ ሁሉ ነገር እንደሆነ አላውቅም። ነገር ግን እጅግ በጣም ነው የሚያሳዝነው። ፈጣሪ የተሻለውን ዘመን ያምጣልን። በጣም እኮ ነው የሚያሳዝነው። ሰው በዜግነቱ እየተከፈለ ይኖራል። እኛ ግን በዜግነታችን በማንነታችን እየተሯሯጥን እየተሳደድን መድረሻ እያጣን እየተሳቀቀን መግቢያ እያጣን ነገ ገና የትኑር ይሆን እያልን ምንጨነቃለን። እንኑር አንኑር ለማናቀው ነገ ማለት ነው። ፈጣሪን የማይፈሩ ሰውን የማያፍሩ ምንም ነገር የማይመስላቸው ከሰው መካከል የሚኖሩ ግን ሰው እንደ ቅጠል፣ ሰው እንደ ጉንዳን፣ ሰው እንደ ቆጫት የሚፈጥሩ ሰዎች እኮ ናቸው የተነሱብን። ኧረ በተሰቀለው ኧረ እኔ ምን እንደምል ራሱ አላቅም። እኔ በእውነት ከቃላት በላይ ነው የሆኑብኝ። ከቃል በላይ በቃ በየትኛውም አማርኛ ቋንቋ ቃል እኔ የምገልጻቸው አይደሉም። እኔ ቆይ አልገባኝም። 1000 ዓመት ነው የሚኖረው? ምንድን ነው ይሄ ሁሉ ሀገር እግራቸውን ከዚያና ከዚያ አንፈራጠው ሊኖሩበት ነው? ወይንስ የሰው ደም ግዴታ የሰው ደም አስፈልጎ ካልሆነ በስተቀረ ሌላ ነገር አይመስለኝም። ነገር ግን ግዴታ የሰው ደም ሳያስፈልግ ይቀራል መሰለኝም። ግድ ማለት ነው እንዴ? እኔ እኮ በእውነት እኔ ተአምር እኮ ነው የሆነብኝ። እንዴ ተአምር! ኧረ እግዚኦ! ኧረ እኔ ተአምር ነው የሆነብኝ። በጣም ብዙ ጥያቄ አእምሮ ውስጥ አለ። አንዱንም ሰው የሚመልስልኝ እንደሌለ አውቃለሁ። ለምንድን ነው ከሌላው ሰው አሁን እዚህ ሀገር ፍጹም ሰላም ናቸው፣ ፍጹም ሰው ይዋደዳል፣ ፍጹም በዜጋቸው ድርድር አያውቁም። ኢትዮጵያ ውስጥ ግን ያለው ነገር በጣም ነው የሚያሳዝነው። በእኛ ጊዜ ሁሉ ነገር ለምን ሆነ? ለምንድን ነው የኛ ይሄ ሁሉ? በስንቱ ነው የምንሳቀቅ? እኛ እኮ አሁን በሁሉ ነገር ተሳቀናል። የኛ መቆም እኮ ከመቆም አይቆጠርም በእውነት። እንዴ ስንት ነው እኛ በስንት ነው የምንሳቀቀው? ጊዜው መድኃኔዓለም እሱ ይፋረች።